ጤና ይስጥልን ተመልካቾቻችን ከጄኤምኤም ቴሌቪዥን ዜናዎችን ይዤላችሁ ቀርብ ያለው በቅድሚያ ማርስ ዜናዎቹን አስደምጣችኋለሁ። የዘመናችን ቤተክርስቲያን ተግዳሮቶች በሚል ርዕስ በኪንግደም ፓሽን ሴሚናሪና በሸገር ከተማ የቤተክርስቲያናት ህብረት የተዘጋጀ የፓናል ዲስከሽን ተካሄደ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የረጲ መካነ ኢየሱስ ማህበረ ምዕመናን 25 ዓመት የብር ዩቤልዩ በዓል በድምቀት ተከበረ። የአንበርቾ ተራራ በጸሎት ቱሪዝም መዳረሻ በመሆን በአንድ ቀን ከ50,000 በላይ ሰዎች ለጸሎት ወደ ተራራው እንደሚወጡ ተነገረ። ከውጭ በዲሞክራቲክ ኮንጎ ምንነቱ ባልታወቀ በሽታ ከ50 በላይ ሰዎች መሞታቸው ተሰማ። ከዜናዎቹ ጋር ቤቴል ታምራት ነኝ። ወደ ዝርዝር አልፋለሁ። የካቲት 29 እና 30 መልእክታዊ ጉብኝት ለኢትዮጵያ በሚል መሪ ቃል በመስቀል አደባባይ የሚካሄደው ስብከተ ወንጌል ዝግጅት በመጠናቀቅ ላይ ይገኛል ተባለ። በአዲስ አበባ ላይ ዓለም አቀፍ ገጽታን የተላበሰ ስብከተ ወንጌል የተዘጋጀ ሲሆን ይህ መልእክታዊ ጉብኝት ለኢትዮጵያ በሚል መሪ ቃል በኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስልና በቢሊግራም ኢቫንጀሊስቲክ አሶሲዬሽን የተዘጋጀ ስብከተ ወንጌል በአዲስ አበባ መስቀል አደባባይ የካቲት 29 እና 30 2017 ዓ.ም ይከናወናል። የወንጌል ስብከቱ በዓለም አቀፍ ደረጃ ታዋቂ የወንጌል አገልጋይ በሆኑት የቢሊግራም ኢቫንጀሊስቲክ አሶሲዬሽን ዋና አስፈጻሚ በሪቨረንድ ፍራንክሊን ግራሃም አማካኝነት ይደረጋል። የኛ አገልጋይ አባት የሆኑት አሜሪካዊው ስመጥር የወንጌል አገልጋይ ዶክተር ቢሊግራም በ1952 ዓ.ም በአፄ ኃይለ ሥላሴ ዘመን በአዲስ አበባ ስታዲየም ተገኝተው የወንጌል ስርጭትን ያደረጉ ለመሆናቸው በታሪክ የተዘገበ ሲሆን በያዝነው የካቲት ወርም ከ65 ዓመታት በኋላ በልጃቸው በሪቨረንድ ፍራንክሊን ግራሃም አማካኝነት በአዲስ አበባ ውስጥ ለማድረግ ዝግጅቱ ተጠናቋል። ይህ ፕሮግራም በመስቀል አደባባይ የካቲት 29 እና 30 ከሰዓት በኋላ ከ7 ሰዓት አንስቶ የሚደረግ ሲሆን የጸሎት የዝማሬና የምስጋና ዝግጅቶችን ያካተተ ለሀገራችን ኢትዮጵያም ጸሎት እንደሚደረግ አስተባባሪዎቹ ገልጸዋል። የዘመናችን ቤተክርስቲያን ተግዳሮቶች በሚል ርዕስ በኪንግደም ፓሽን ሴሚናሪና በሸገር ከተማ ቤተክርስቲያናት ህብረት የተዘጋጀ የፓናል ዲስከሽን ተካሄደ። ዳንኤል አንተነ ዝርዝር አለው። የዘመናችን ቤተክርስቲያን ተግዳሮቶች በሚል ርዕስ በኪንግደም ፓሽን ሴሚናሪ በሸገር ከተማ ቤተክርስቲያናት ህብረት የተዘጋጀ የፓናል ዲስከሽን ተካሂዷል። በፕሮግራሙም የዘመናችን ቤተክርስቲያን ስላሉት ችግሮችና መፍትሄዎች ዙሪያም ገለጻ ተደርጓል። በአሁኑ ሰዓት ቤተክርስቲያን በተሻለ መንገድ መሄድ እንዳለባትም በዕለቱ የውይይት ሀሳብ የተደረገም ሲሆን አሁን ባለንበት ወቅት ቤተክርስቲያናት በውስጥ ያሉትን ችግሮች መፍታት እንዳለባቸውና ዋነኛ ችግሮችን ለመፍታት ያሉትን ተግዳሮቶች ነቅሶ ማውጣት እንደሚያስፈልግም በመድረኩ ተነግሯል። በአሁኑ ሰዓት ኢትዮጵያ ውስጥ ቤተክርስቲያን በግብረ ሰዶሚያን ዙሪያ ነቅታ መጠበቅ ይኖርባታልም ተብሏል። የኪንግደም ፓሽን ሴሚናሪ ፕሬዝዳንት የሆኑት ዶክተር ዘካሪያስ አዱኛ እንደገለጹትም ከሸገር አጥቢያ ቤተክርስቲያናት ህብረት መሪዎች ጋር ውይይት መደረጉን በመግለጽ የአሁኗ ቤተክርስቲያን ምን ትመስላለች በሚል ዙሪያም ገለጻን አድርገዋል። ዛሬ ከሸገር አብያተ ክርስቲያናት ህብረት የዞንና የህብረት መሪዎች ጋራ የፓናል ዲስከሽን አለን ማለት ነው። ፓናል ዲስከሽኑ የሚያተኩረው የወቅታዊ የቤተክርስቲያን ፈተናዎች ወይም ተግዳሮቶች በሚል ላይ ነው። ወይ ደግሞ ኮንቴምፖራሪ ቸርች ቻሌንጅስ የምንለው በጣም አንገብጋቢና ወቅታዊ የሆነ የቤተክርስቲያን ሁኔታ ያለችበት ለመምከር ነውና ፓናል ዲስከሽኑ ቀኑን ሙሉ ይሆናል። እስካሁን ድረስም ያደረግን ያለ ነው ቤተክርስቲያንን መረዳት፣ ቤተክርስቲያን የእግዚአብሔር ተቋም፣ የእግዚአብሔር እርሻ፣ የእግዚአብሔር ህንጻ፣ ቤተ መቅደስ እንደመሆኗ መጠን ምንድነው እየሰራች ያለችው፣ ምን መስራት አለባት የሚል ሰፊ ስብሰባ በሚመስል ደግሞ ውይይት አድርገናል። ስልጠናውም እየወሰደን ይገኛለን። ከቡራዩ አብያተ ክርስቲያናት የመጡትና የሸገር ከተማ ወንጌላውያን አብያተ ክርስቲያናት ኮሚቴ ሰብሳቢ የሆኑት ፓስተር አማኑኤል መኮንን እንደተናገሩትም ውይይትና ስልጠናው ትኩረት ያደረገው በወቅታዊ ችግሮች ዙሪያ እንደነበረም ተናግረዋል። በአሁኑ ሰዓትም አብያተ ክርስቲያናት ውስጣዊ ችግሮችን ከመፍታት አንጻርም ብዙ ስራዎች እንደሚያስፈልግም በውይይቱ ወቅት ተወስቷል። እንግዲህ አሁን ይሄ አብያተ ክርስቲያናት ነው። አብያተ ክርስቲያናት በሸገር ውስጥ ያለው የወንጌላውያን አብያተ ክርስቲያናት ህብረት ወቅታዊ የሆነ የቤተ ክርስቲያን ችግር ምንድነው የሚል ከተመካከርን በኋላ በተለይ ዘመኑን የሚመጥንና በከተማው ደረጃ ያሉትን የቤተ ክርስቲያን ችግር ካጠናን በኋላ ከዛ እንድንሰራበትና ቤተ ክርስቲያንን ለተሻለ ስራ
እንድትዘጋጅ ለማድረግ ለተልእኮ የሚመጥን ስራ እንድትሰራ ለማድረግ በዛ ዙሪያ ነው ልንመካከር እና ልንማር ዛሬ ተሰባሰብነው። የዛሬው ውይይታችን የቤተክርስቲያን ተግዳሮትን በሚመለከት ነው። ከዞን ከአካባቢ ህብረትና ሸገር ውስጥ ያሉ አብያተ ክርስቲያን መሪዎች አንድ ላይ ሆነን ቤተክርስቲያን አሁን ያለችበትን ሁኔታና ምን ማድረግ እንዳለባት እሱ ላይ የተወያየ ነው። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የረጲ መካነ ኢየሱስ ማህበረ ምእመን 25 ዓመት የብር ኢዮቤልዩ በዓል በድምቀት ተከበረ። ኤልያስ ወንድሙ ተጨማሪ አለው። እሁድ የካቲት 23 2017 ዓ.ም የረጲ መካነ ኢየሱስ ማህበረ ምእመናን 25 ዓመት የብር ኢዮቤልዩ በዓል ላይ ጥሪ የተደረገላቸው የቤተ ክርስቲያኗ ቀደምት አባቶችና አገልጋዮች የተገኙ ሲሆን የቤተ ክርስቲያኗ የመዘምራን ቡድን በጋራ በዝማሬ በማገልገል ጉባኤው እግዚአብሔርን አምልኳል። በሐዋርያው ኮርሳ በዳዳ የእግዚአብሔር ቃል መልእክት ቀርቧል። በቤተ ክርስቲያኗ ከ19 ዓመት በላይ ላገለገሉት አባቶችና አገልጋዮች የጋቢ ስጦታ ተበርክቶላቸዋል። በዕለቱ 25ኛ ዓመት ክብረ በዓል ላይ አስመልክቶ ያናገርናቸው አባቶች አገልጋዮች ጌታን በማመስገን መልእክት አስተላልፈዋል። የረጲ ማህበረ ምእመናን 25ኛ ዓመቱን የሚያከብርበት ቀን በመድረሳችን በጣም ደስ ብሎኛል እና በዚህ በ25 ዓመታት ሂደት ውስጥ ብዙ ታውረዶች አስተናግዳ ነበር ማህበረኗ። እግዚአብሔር ግን ረድቷት ዛሬ ደግሞ በተሻለ ሁኔታ አባላትንና የቀድሞ አባላትንም ነባር አባላትን በመጥራት ይህን ሞቅ ያለ ደስ ያለ አገልግሎት ዘመናችንን የምናከብርበት ቀን ስለደረስ እግዚአብሔርን አመሰግናለሁ። እግዚአብሔር የተመሰገነውን ይሄ 25ኛ ዓመት ሳይ ብዙዎቹ አሉ በህይወት ከዚህም በህይወት ያሌሉ ሽማግሌዎች አሉ። በእነሱ ደግሞ ብዙ ባዝንም ባሉ ደግሞ ጽናናለሁ። ብዙዎቹ ደግሞ የኔ ፍሬ ስለሆኑ ከዚህ በኋላ ደግሞ እቺ ተዘግታ ነበር እንደገና ስለምትከፈት እግዚአብሔር እንደገና ተስፋ ሰጥቷት አሁንም ስትመጣ ስትኖር በጣም ደስ ብሎኛል። በኢትዮጵያ የሃይማኖት ተቋማት ጉባኤ ጽፈት ቤት ለጉባኤው የሥራ ኃላፊዎችና ሰራተኞች እንዲሁም ለአዲስ አበባ የሃይማኖት ተቋማት ጉባኤ ሰራተኞች የህፃናት ጋብቻና ጾታዊ ጥቃትና ትንኮሳ እንዲከላከሉ አቅማቸውን ለማጎልበት ያለመ የግማሽ ቀን የግንዛቤ ማጎልበቻ ስልጠና ተሰጠ። የኢትዮጵያ ሃይማኖት ተቋማት ጉባኤ ከዩኒሴፍ ጋር በመተባበር የሃይማኖት መሪዎችና ተቋማት የሴት ልጅ ግርዛትን፣ የህፃናት ጋብቻና ጾታዊ ጥቃትና ትንኮሳ እንዲከላከሉ አቅማቸውን ለማጎልበት ታሳቢ አድርጎ ሲካሄድ የነበረውን የ2 ዓመታት ፕሮጀክት በስኬት አጠናቆ ፕሮጀክቱ በአዲስ መልክ ለ1 ዓመት እንዲቀጥል በተደረሰው ስምምነት መሰረት ለ1 ዓመት ከሚተገበረው ፕሮጀክት ጋር በተያያዘ በኢትዮጵያ ሃይማኖት ተቋማት ጉባኤ ጽፈት ቤት ለጉባኤው የሥራ ኃላፊዎችና ሰራተኞች እንዲሁም ለአዲስ አበባ የሃይማኖት ተቋማት ጉባኤ ሰራተኞች የግማሽ ቀን የግንዛቤ ማጎልበቻ ስልጠና ተሰጥቷል። በስልጠና መድረኩ ላይ የተገኙት የዩኒሴፍ የህፃናት ጥበቃ ኦፊሰር ወይዘሮ ፍሬህይወት መልካም ለ1 ዓመት በሚዘልቀው ፕሮጀክት ላይ ትኩረት የሚሻቸውና ዋና ጉዳዮች በመዳሰስ ግንዛቤ የሚያጎለብት ስልጠና ሰጥተዋል። በስልጠና መድረኩም ወሲባዊ ትንኮሳና ጥቃት ስለመከላከል፣ ስርዓተ ጾታና ጾታን መሰረት ያደረገ ጥቃት ማለት ምን ማለት እንደሆነና የሚያስከትለው ጉዳት እጅግ ከፍተኛ መሆኑን የሚያስረዳ ሰፊ ማብራሪያ ተሰጥቷል። በተያያዘም ጾታዊ ጥቃት ሲከሰት ሪፖርት ማድረግ እንደሚያስፈልግ፣ ፕሮጀክቱ ሲተገበር በትኩረት ሊተገብሩ የሚገባቸው የስነ ምግባር መርሆች ምን እንደሆኑ እንዲሁም ትኩረት የሚሻቸውን የዩኒሴፍ አሰራሮች፣ ደንቦችና መመሪያዎችን በተገቢ ሁኔታ በመገንዘብ መተግበር እንደሚያስፈልግ ትንታኔ ተሰጥቷል። በመጨረሻም በስልጠናው የተሳተፉት የሥራ ኃላፊዎችና ሰራተኞች በተሰጠው ስልጠናና በዩኒሴፍ አሰራር መሰረት ለ1 ዓመት ተግባራዊ የሚደረገውን ፕሮጀክት በተሳካ ሁኔታ ተግባራዊ በማድረግ በፕሮጀክቱ ለመድረስ ታሳቢ የተደረጉትን የማህበረሰብ ክፍሎች በአግባቡ በመድረስ የታለመው ውጤት ይመዘገብ ዘንድ ሁሉን አቀፍ ጥረት እንደሚያደርጉ ገልጸዋል። መረጃው የኢትዮጵያ የሃይማኖት ተቋማት ጉባኤ የህዝብ ግንኙነት መምሪያ ነው። የሃምበሪቾ ተራራ በጸሎት ቱሪዝም መዳረሻ በመሆን በአንድ ቀን ከ50,000 በላይ ሰዎች ለጸሎት ወደ ተራራው እንደሚወጡ ተነገረ።
አንበርቾ ተራራ ከዛሬ 2 ዓመት በፊት በደቡብ ክልል ምክር ቤት ቀርቦ በአዋጅ ህገ ደንብ በመጽደቅ የአንበርቾ ኢኮቱሪዝም ስፍራ ጽፈት ቤት በመባል ከባህልና ቱሪዝም ቢሮ ውጪ ራሱን ችሎ በቦርድ እንደሚመራ ተገልጿል። የ6 ወር የክልሉ ባህልና ቱሪዝም ቢሮ ሪፖርት እንደሚያሳየው 275,000 ቱሪስቶች ማዕከላዊ ኢትዮጵያን መጎብኘታቸውን ያመለክታል። ከዚህ ሙዝ ከ77,000 በላይ የሚሆኑ ቱሪስቶች የአንበርቾ ተራራን የጎበኙ ሲሆን በአመት ወደ 500,000 የሚጠጉ ቱሪስቶች ተራራውን ይጎበኙታል ተብሎ እንደሚጠበቅ የዱራሜ ከተማ ባህልና ቱሪዝም ጽፈት ቤት ኃላፊና የቪዚት ከምባታ አስጎብኚ ድርጅት ባለቤት አቶ ሳምሶን ቶማስ ገልጸዋል። ተራራው ለቱሪዝም ዘርፍ ያለው አስተዋጽኦ ከፍተኛ ሲሆን የከምባታ ዞን አስተዳደር የአንበርቾ ተራራን የሀገር ውስጥና የውጭ ሀገር ጎብኚዎች የቱሪስት መዳረሻ ለማድረግ በከፍተኛ ፕሮጀክት ተራራውን ከታች እስከ ጫፍ የሚያቋርጡ 777 ደረጃዎችን መገንባቱ ተገልጿል። ተራራው በቅርብ ጊዜ ለቱሪዝም አገልግሎት ክፍት መሆኑ የተገለጸ ሲሆን ከ4 እና 5 ዓመት በፊት ትልቅ የጸሎት መዳረሻ ነበር ተብሏል። ከሃይኪንግ ጎን ለጎን በአመት አንድ ጊዜ ጥር 11 ላይ ወደ 60,000 የሚጠጉ የወንጌል አማኞች በስፍራው ጸሎት እንደሚያደርጉ አቶ ሳምሶን ቶማስ ጨምረው ገልጸዋል። በተጨማሪም ስፍራው ለቱሪስቶች ምቹ ለማድረግ የከምባታ ዞን መንገዶች ጽፈት ቤት በየአመቱ መንገዶች ላይ ትኩረት ሰጥቶ እየሰራ ይገኛል ብለዋል። ወደፊትም መንገዱን አስፋልት ለማድረግና በተራራው ላይ ሎጆችንና ሆቴሎችን በመገንባት ምቹ ለማድረግ ጽፈት ቤቱ እንደሚሰራ ተገልጿል። ስፍራውን በዘላቂነት የቱሪስት መዳረሻ ለማድረግ ባለፉት 2 ዓመታት በርካታ ስራዎች ከሚመለከታቸው አካላት ጋር በመሆን እየተሰሩ ስለመሆናቸው ተገልጿል። ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ከውጭ ወዳገኘናቸው አለፍኩኝ። በዲሞክራቲክ ኮንጎ ምንነቱ ባልታወቀ በሽታ ከ50 በላይ ሰዎች መሞታቸው ተሰማ። በአማጽያንና በመንግስት ኃይሎች መካከል ጦርነት የተካሄደባት ባለችው በዲሞክራቲክ ሪፐብሊክ ኮንጎ ውስጥ የተከሰተ ምንነቱ ያልታወቀ በሽታ ቢያንስ 53 ሰዎችን መግደሉ ተገልጿል። በአገሪቱ ሰሜን ምዕራብ ክልል ውስጥ በተከሰተው በዚህ ገዳይ በሽታ የተያዘ ሰው የበሽታው ምልክት ከታየበት በኋላ በአንድ ቀን ውስጥ ለእልፈት እንደሚዳረግ ተነግሯል። በበሽታው ሰበብ ሰዎች እየሞቱ መሆናቸው የታወቀው እየተጠናቀቀ ባለው የካቲት ወር ውስጥ ሲሆን ስፍራውም ኢኩዌተር በተባለው የዲሞክራቲክ ኮንጎ ግዛት በምትገኘው ባሳንኩሳ መንደር ነው። የዓለም የጤና ድርጅት እንዳለው ይህ ምንነቱ ያልታወቀ ገዳይ በሽታ በዓለም አቀፍ ደረጃ የመሰራጨቱ ስጋት ዝቅተኛ ነው። ከ50 በላይ የሚሆኑ ሰዎችን ገድሏል የተባለው በሽታ መነሻ ምክንያቱ ምን እንደሆነና የመተላለፊያ መንገዶቹ እስካሁን በግልጽ አልታወቀም እየተባለ ሲሆን በበሽታው ከተያዙ ሰዎች በተወሰዱ ናሙናዎች ላይ በተደረገ ምርመራ ግለሰቦቹን ለሞት የዳረጋቸው ኢቦላ ወይም ማርበርግ የተባሉት በቫይረስ የሚተላለፉ በሽታዎች አለመሆናቸው ተረጋግጧል። ከናሙናዎቹ መካከልም ግማሾቹ የወባ በሽታ ምልክት እንደተገኘባቸው የተገለጸ ሲሆን ባለሙያዎቹ ወባን የመሳሰሉ በሽታዎች በሚከሰቱባቸው ቦታዎች የተለመደ የሆነው በባክቴሪያ የሚተላለፈው የማጅራት ገትር በሽታ ሊሆን ከቻለ በሚል ምርመራ እያካሄዱ ነው። ዘገባው የቢቢሲ ነው። የትራምፕ አስተዳደር ድጋፍ መቋረጡን ተከትሎ የዓለም ምግብ ፕሮግራም የደቡብ አፍሪካ ጽፈት ቤቱን ሊዘጋ ነው። የድርጅቱ የጆሃንስበርግ ጽፈት ቤት ቃል አቀባይ በሰጠው መግለጫ የትራምፕ አስተዳደር ለእርዳታ ስራዎች ያውለው የነበረውን ድጋፍ መቋረጡን ተከትሎ የዓለም ምግብ ፕሮግራም የደቡብ አፍሪካና የምስራቅ አፍሪካ ስራዎቹ በአንድ ጽፈት ቤት ስር አድርጎ በናይሮቢ ኬንያ ውስጥ ለመስራት ማቀዱን ገልጿል። ዳንኤል አንተነህ ዝርዝር አለው። ቃል አቀባዩ አክለውም የተመድ የምግብ ኤጀንሲው የረጅም ጊዜ እቅድ አውጥቶ እየተንቀሳቀሰ ነበር ያሉም ሲሆን ነገር ግን የፕሮግራሙ አጋሮች ተቋሙን ከማገዝ ማፈግፈጋቸው ስራውን አዳጋች እያደረገበት እንደሆነም ተገልጿል። የዓለም ምግብ ፕሮግራም ጽፈት ቤቶቹን በአንድ ላይ ለማጣመር ያለውን እቅድ ከመግለጽ ውጪ ከዩኤስአይዲ ያገኘው የነበረውንና አሁን ላይ ያጣውን የገንዘብ መጠን ከመግለጽም ተቆጥቧል። ነገር ግን ተቋሙ ባለፈው ዓመት ከአሜሪካ መንግስት የ4.4 ቢሊዮን ዶላር ድጋፍ አግኝቶ የነበረም ሲሆን ይህ የገንዘብ መጠን የተቋሙን በጀት ግማሹን የሚሸፍን መሆኑን ገልጾ የትራምፕ አስተዳደር ባለፈው ሳምንት እንዳስታወቀው ከሆነም የዩኤስአይዲ 90% የውጭ ሀገራት የእርዳታ ኮንትራቶችን የአሜሪካን ጥቅም አያስከብሩም በማለትም እንዲቋረጡ መወሰኑም አይዘነጋም። ይህም አሜሪካ በእርዳታ ተቋሞቿ በኩል ለሰብአዊ ስራዎች ስታውለው የነበረው 60 ቢሊዮን ዶላር ማስቀረት ያስችላልም ተብሏል። የዓለም ምግብ ፕሮግራም በ120 የዓለም ሀገራት ለሚገኙ ከ150 ሚሊዮን በላይ ሰዎች የምግብ እርዳታ የሚያቀርብ ተቋም ሲሆን ለዚህም ስራውም እንደ አውሮፓውያን አቆጣጠር በ2020 የኖቤል የሰላም ሽልማትን ለማሸነፍ የቻለ ተቋም ነው። በመጨረሻ
በጃፓን በተቀሰቀሰው የሰደድ እሳት ከ4000 በላይ ሰዎች ከቤት ንብረታቸው ተፈናቀሉ። በጃፓን የተከሰተው ሰደድ እሳት በግማሽ ክፍለ ዘመን ታይቶ የማይታወቅና ለመቆጣጠር አስቸጋሪ እንደሆነ ተገልጿል። ሰደድ እሳቱን ለማጥፋት 2000 የሚሆኑ የአየርና የምድር የእሳት አደጋ ሰራተኞች ጥረት እያደረጉ ቢሆንም ለመቆጣጠር አዳጋች እንደሆነባቸው ተነግሯል። በአገሪቱ ሰሜን ምስራቅ በተከሰተው ሰደድ እሳት እስካሁን የአንድ ሰው ህይወት ሲያልፍ 4000 ሰዎች ከቤት ንብረታቸው ተፈናቅለዋል። በሰደድ እሳቱ 80 ህንጻዎች መውደማቸው የተገለጸ ሲሆን 2600 ሄክታር መሬት የሚሆን ከባቢን ማውደሙም ተጠቁሟል። ጃፓን በፈረንጆቹ 1975 ሆካይዶ በሚባለው አካባቢ 2700 ሄክታር መሬት በሰደድ እሳት ከወደመባት ወዲህ ይህ የመጀመሪያው አስከፊ ሰደድ እሳት መሆኑንም የኤሲያ ፓሲፊክ ዘገባ አመላክቷል። ተመልካቾቻችን ዜናዎቻችንን ከማብቃቴ በፊት አርዕስተ ዜናዎቹን ላስታውሳችሁ። የዘመናችን ቤተክርስቲያን ተግዳሮቶች በሚል ርዕስ በኪንግደም ፓሽን ሴሚናሪ እና በሸገር ከተማ የቤተክርስቲያናት ህብረት የተዘጋጀ የፓናል ዲስከሽን ተካሄደ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የረጲ መካነ ኢየሱስ ማህበረ ምዕመናን 25 ዓመት የብር ዩቤልዩ በዓል በድምቀት ተከበረ። የአንበርቾ ተራራ በጸሎት ቱሪዝም መዳረሻ በመሆን በአንድ ቀን ከ50,000 በላይ ሰዎች ለጸሎት ወደ ተራራው እንደሚወጡ ተነገረ። ከውጭ በዲሞክራቲክ ኮንጎ ምንነቱ ባልታወቀ በሽታ ከ50 በላይ ሰዎች መሞታቸው ተሰማ። የዕለቱ ዜናዎቻችን ይህንን ይመስሉ ነበር። ከአዘጋጆቹ ነጻነት ዋቁማና ዳንኤል አንተነጋር እንዲሁም ደግሞ ከመላው የስቱዲዮ ባለሙያዎቻችን ጋር አብሬያችሁ ቆይታ አደረኩት። እኔ ቤቴል ታምራት ነኝ። ከጄኤምኤም ፕሮግራሞች ጋር አብራችሁ እንድትሆኑ በአክብሮት ጋበዝኩኝ። እስከዚያው ሰላም ሁኑ።